ምን መርጣቸው ምግቦች ኦርጋኒክሊ የበቀሉ ቬጂቴብሎች እንዲሆኑ ብናደርግ እነዚህ ነው ከገበያ ገዝተን ወደ ቤት የምናመጣቸው ምግቦች ላይ እንደዚህ ጠጋ ብለን ትኩረት አድርገን ብንገዛ ጤናችን ላይ በጣም ትልቅ አስተዋጽኦ ይኖራቸዋል። ምግብ ለማብሰል የምናደርገው ሁኔታ ደግሞ የተወሰነ ልበላችሁ። በተለይ በእኛ በአበሻ ኮሚኒቲ አብዛኛው ምግብ ኩክ ስናደርግ በእኛ ባህል ከጠዋት እስከ ማታ አይታችሁታል። ዶሮ ኩክ ለማድረግ ከጠዋት እስከ ማታ ነው የሚቁላላውና እንዴት ኦክሲዳይዝድ እንደሚሆን ኦይሉ ኩክ ሲደረግ ማለት ነው። አንደኛ በውስጥ የምናስገባቸው ቅመማ ቅመሞች የተመዘኑ አይደሉም፣ ሜጀር የተደረጉ አይደሉም። በርበሬው እንደልብ ነው የሚገባው። ውስጥ የሚገባው ቅመሞች በጣም ብዙ ናቸው። ለረጅም ጊዜ ኩክ ይደረጋሉ። ብዙዎቻችን ለዛ ነው ከ30 እስከ 40 ከዛ እናልፍም አይደለ? የጤና እክል ሲመጣ ወደ ሰውነታችን በጣም ብዙ የሚያሳዝኑ ችግሮች ናቸው ያሉት በሰው ላይ በአበሻ ኮሚኒቲ እና ኩክ የምናደርግበት ወይ ይሻሻል። የአበሻ ኩክ የምናደርግበት ያደግንበት ነው ብለን የያዝነው ማለት ነው። ለጤናችን አደገኛ ነው። ባህላችን ብሎ አሁን እዚህ ጋር በኮሜንት ሊሰድቡኝ ይችላሉ፣ ግን ኖ ወደ ጤና ሲመጣ በጣም አደገኛ ነው እና ኩክ የምናደርግበት ወይ ይቀየር። የምንገዛው ምግብ በተለይ በውጭ ዓለም የምንኖር ሰዎች በአገራችን እያለን ጤናማ ያልሆነ ነገር ሊሆን ይችላል ብለን አስበን አናውቅም። እዚህ ያለን ግን በውጭ ዓለም የምንኖር ሰዎች ግን ምግቦቹ በጣም አደገኛ ናቸው። ካላወቅን አውቀን ነው ሻፕ ማድረግ ያለብን። ወደ ገበያ ስንወጣ በእውቀት ነው መሄድ ያለብን። ያላወቀ ብዙ ሰው ይጠፋል። በተለይ ፕሮሰስ የተደረጉ ምግቦች ኩክ ተደርገው ተዘጋጅተው የተቀመጡ ምግቦች ምግብ አይደሉም። አሁን ለምሳሌ ዳቦ አይታችሁት ከሆነ ሸልፍ ላይ በቃ ከሳምንት በላይ ይቀመጣል። ዳቦ በእርግጥ ጋግራችሁ ውጪ ብታስቀምጡት ከሳምንት በላይ ይቀመጣል። ይሻግታል አይደለ? ይሻግታል፣ መቆየት አይችልም። ለምን? እኛ የምንወደው ውስጡ ያለው ኒውትሪሽን ሌሎችም እንደዚህ ሻጋታ የሚባሉት ሞልድ የሚባሉት ያንን ኒውትሪሽን መብላት ስለሚፈልጉ እርሊ ነው የሚበላሸው። ያ ዳቦ ፈልጉ ነገር አለ ማለት ነው። ማቆያ የሚባል ነገር አለ ወይ ደግሞ ውስጡ ፋይበሩ ወጥቷል። በቂ የሆኑ ኢንዛይሞች ለኛ የሚጠቅሙ ነገሮች ሁሉ ወጥተዋል። ስለዚህ ምንም ቤኔፊት የለውም። ዝም ብለን ዳቦውን ልንበላ እንችላለን። ስለዚህ ምንም ጥቅም የለውም። ራሳችንን እንስራው። ዳቦውን መጋገር ካለብን ራሳችንን እንጋግረው። አንድ በቃ ስንዴ ከሆነ የምንጋግረው ስንዴውን ራሱን ገዝታችሁ ቤት ውስጥ ፕሮዲውስ ማድረግ። ስጋውንም እንደዛ ጠጋ ብላችሁ እንድታዩት በጣም አስረግጬ ልነግራችሁ ፈልጋለሁ። ስለዚህ ምግብ ኩክ የምናደርግበትን ወይ እንቀይር። ስንመገብ ደግሞ ይሄ በጣም ኢምፖርታንት ነው። ብዙ ጊዜ አቴንሽን ሰተነው ማናቀው አመጋገባችን ላይክ ስናክ የሚባሉ ነገሮችን ብናቆም ምሳ ቁርስ ራት አድርገን በመሐከል ስናክ እየተባለ በተለምዶ አሁን ስናክ የሚባለው ነገር በቃ የኛ ባህልም አይደለም። የሰው ልጅ ደግሞ ኮንቲኒየስሊ ዳይጀስት ማድረግ የለበትም። ሰውነታችን ኮንቲኒየስሊ ያለ ረፍት ኢንሱሊን በሰውነት ውስጥ መመረት የለበትም እና የምንበላበት ታይም ከተቻለ ምሳ ቁርስ ራት፣ በጣም ጎበዝ ከሆንን ደግሞ እራትና ምሳ ወይ ደግሞ ምሳና ራት አንዱን ምግባችንን መዝለል። ያ ለምን ይጠቅመናል? አንደኛ ሰውነታችን ኤክስትራ የሆነ ኢነርጂ ካለው መጠቀም እንዲችል ስቶር እንዳያደርግብን ያ ውስጣችን ያለውን የኢነርጂ ምንጭ የገባውን መጠቀም እንዲችል እድሉን እንከፍታለን። ሌላው ደግሞ ኢንሱሊን የሚባለው ሆርሞን ሰውነት ውስጥ ምግብ ሲገባ ብቻ ነው የሚመረተው፣ ወይ ደግሞ የግሉኮስ መጠን በደም ውስጥ ከፍ ሲል ኢንሱሊን ይመረታል። ስለዚህ የኢንሱሊንን መመረት እንድንቀንስ ይረዳናል ማለት ነው። ኢንሱሊን በሰውነት ውስጥ ስቴብል ከሆነ ካንሰር በቀላሉ ሰውነታችን ውስጥ እንዳይባዛ ያደርጋል። በስኳር በሽታ እንዳንያዝ ምግብ ወደ አፋችን ባስገባን ቁጥር ተያይዞ የሚመጡ ነገሮች እንዳሉ ማሰብ አለብን። ያ ወደ አፋችን የገባ ምግብ የሚፈልገው ነገር አለ። ከኛ አፍ ከገባ በኋላ ወደ ሰውነት እስከሚደርስ ብዙ ፕሮሰሶች አለው። ኢንሱሊንን መመረት ይጠይቃል። ብዙ ሰውነታችን ፕሮዲውስ ሊያደርጋቸው የሚገቡ ብዙ ነገሮች አሉ። ለዛች አንድ ጉርሻ ምግብ ማለት ነው። እነሱን በማሰብ ለምንድን ነው ወደ አፍ ያስገባሁት ይሄንን ምግብ ብለን አስበን ብንመገበው በጣም ጥሩ ነው ብዬ አስባለሁ።
አዝዬ ቀጥይ። በጣም አሪፍ ርዕስ ነው። ዛሬ እንግዲህ የተነሳ ያለው ምንድነው ለ2026 ያቀድነው ፕላን ያደረግነው የሚል ነገር ላይ ነው። እንግዲህ በጣም ቆንጆ ኢንፎርሜሽን ሁላችንም እያገኘን ነው ማለት ነው። እሺ አዝዬ ቀጥይ። እንግዲህ ሌላ ጾምን ብናስገባ አሁን ለምንድን ነው የምንጾመው ብለን ስናስብ ብዙ ጊዜ ስለ ጾም ይወራል። እንደገና ደግሞ በእኛ ኮሚኒቲ በእምነትም በተለያዩ እምነቶች በክርስትናም በሙስሊምም ጾም የተለመደ ነው እና በሃይማኖትም ምክንያት ስንጾም ይታወቃል። ግን ወደ ሰውነታችን ደግሞ ስንመጣ ጾም ምን ያህል ኢምፖርታንት እንደሆነ የተወሰነ ልንገራችሁ። ሰውነታችን ከምግብ እረፍት በምንሰጥበት ጊዜ ሳንበላ ስንቀር እኛ ሰርቫይቭ እንድናደርግ እኛን ለማኖር የሚጠቀመው ሜትድ ለኛ ረጅም እድሜ እንድንኖር ወይ ደግሞ ካንሰር እንዳንያዝ ሊከላከልልን ይችላል። ምንድነው የሚያደርገው? በተለይ ጾምን ከ3ኛ ቀን በኋላ 3 ቀን ካለፈ ወይ 72 ሰዓት ካለፈ በኋላ ኤኒ ካይንድ ኦፍ ዳሜጅ የሆነ ሴል ካለ ያንን ዳሜጅ የሆነ ሴል በዙሪያው ያለ ጤናማ የሆነ ሴል በመብላት እኛ ረጅም እድሜ እንድንኖር ይረዳናል ማለት ነው። ያ ዳሜጅ የሆነውን ሴል በመመገብ ነው የሚያቆየን ማለት ነው። እና የሚችለውን ነገር በሙሉ ተጠቅሞ እኛ በህይወት እንድንቆይ ያደርገናል ማለት ነው። አሁን ለምሳሌ ከ2 ቀን ወይ ደግሞ ከመጀመሪያው ከተመገብንበት እስከ 2 ቀን ድረስ ውስጥ የበላናቸው ምግቦች በሙሉ ዳጀስት ተደርገው ያልቃሉ። እኛ ሊርበን ይችላል፣ ግን ውስጥ የበላናቸውን ምግቦች ዳጀስት አድርጎ ከጨረሰ በኋላ እጢ ሊሆን ይችላል ኤኒ አብኖርማል የሆነ ካንሰር ሊሆን ያለውን ሴል በሙሉ ሪሳይክል ማድረግ ይጀምራል ማለት ነው። ያ ፕሮሰስ ኦቶፋጂ ይባላል። ኦቶፋጂ ማለት ሰልፍ ኢቲንግ ራሱን የመብላት ፕሮሰስ፣ ሰውነታችን ራሱን የመብላት ፕሮሰስ ያካሂዳል ማለት ነው። ያንን የሚያደርገው ግን ውስጥ ያለው ምግብ የሚባል ነገር ተበልቶ ሲያልቅ ነው። ስለዚህ ካንሰር ያለብን ሰዎች ትልቁ ነገር ብናደርግ በካንሰር የታመመ ሰው ወይ ደግሞ ኦልሬዲ በኬሞቴራፒ ነፃ ወጥተዋል የተባለውም ሰው ቢሆን ጾምን መለማመድ በጣም ኢምፖርታንት ነው። አብኖርማል የሆነ ሴል ሰውነት ውስጥ ካለ ክሊን አፕ ለማድረግ this is number 1 በቃ እኛ ብናደርገው ለራሳችን እንደ ትልቅ ውለታ የምንቆጥረው ማለት ነው። እና ከ3 ቀን እስከ 5 ቀን እንደምንም ብለን መቆየት ብንችል እነዚህን ጤናማ ያልሆኑ ሴሎችን ባዲ ራሱ ክሊን አድርጎ እንዲያስወግዳቸው እድልን እንከፍታለን ማለት ነው። እና መጀመሪያ በቀን 2 ጊዜ መብላት፣ ከዛ በቀን 1 ጊዜ ፕራክቲስ ማድረግ፣ አልፋችሁ ተርፋችሁ ደግሞ ወደዚህ ወደ 72 ሰዓት 5 ቀን ወደ ማለት ደረጃ ብትደርሱ በጣም ሪከመንድ አደርጋችኋለሁ። እና በአዲስ ዓመት እነዚህ ነገሮች ብታደርጉ፣ በተለይ ክብደት ሰውነት ላለው ሰው ሰውነት ካላችሁ ጾም ለማድረግ በጣም ሲምፕል ነው የሚሆነው። በጣም ቀጭን ነው የምትሆኑት፣ በጣም ትከሳላችሁ። ያላችሁን ሰውነታችሁ ላይ ያለውን ፋት በሙሉ ነው የሚወስደው። ትንሽ ክብደት ካላችሁ በጣም ደግሞ ተጠቃሚ ናችሁ። እናንተ በደንብ ነው ሉዝ የምታደርጉት ማለት ነው። በዛ በምትቆዩበት ታይም በሙሉ የሚመገበው ፋት ሰውነታችሁ ውስጥ አለ። በተለይ ፋቲ ሊቨር ዲዚዝ ካለ ፋቱን በርን ማድረግ የሚጀምረው ከዛ ከተቀመጠው ፋት ከጉበት ከራሱ ላይ ነው ፋቱን በርን ማድረግ የሚጀምረው። እና የፋቲ ሊቨር ዲዚዝ ካለባችሁ፣ ውፍረት ካላችሁ ጾምን ፕራክቲስ ብታደርጉ ይሄ ሜትድ በጣም በአጭር ጊዜ ሉዝ የማድረግ እድሉ ከፍተኛ ነው ማለት ነው። እና 12 ቀን በቃ ምንም ሰውነት አይቀርላችሁም። 5 ቀን በጣም ብዙ ነው ሉዝ የምታደርጉት። እና ከዚህ ከካንሰር ሴልን ክሊን ከማድረግ እና ለመቀነስ ይጠቅማል። ኢንሱሊን ሬዚስተንስ የኢንሱሊን ሴንሲቲቪቲን ክሬት ለማድረግ እንችላለን። ኢንሱሊን ሴንሲቲቪቲ ማለት የምንበላውን ካርቦሃይድሬት ከዚህ በፊት መቀበል ካቃተው ሰውነት በቀላሉ ሴንስ ማድረግ እንዲችል ትሬን ታደርጉታላችሁ ስትጾሙ ማለት ነው። ይሄ ነው በጣም ትልቅ ቤኔፊት አለው ጾም። እና አመጋገባችንን በቀን 2 ጊዜ ማድረግ፣ ከዛ በቀን 1 ጊዜ ማድረግ እንዲያርገን ነው። በአንድ ጊዜ ወደ 72 ሰዓት ሂዱ እያልኩኝ አይደለም። ቢኬርፉል ስታደርጉት ፕራክቲስ መደረግ ይፈልጋል ጾም። ድንገት ተነስታችሁ 3 ቀን 4 ቀን ልጾሙ ብትሉ ሆስፒታላይዝድ የመሆን እድልም ሊኖር ይችላል እና ጥንቃቄ ይፈልጋል። ቀስ ብላችሁ ፕራክቲስ የምታደርጉት ጉዳይ ነው የሚሆነው። እና 4ኛ ላይ ጾምን
ጨምሩ ላይፋችሁ ላይ ጾምን ቀስ እያላችሁ ፕራክቲስ አድርጉ የሚለውን ፖይንት ለመጨመር ያህል ነው። አምስተኛ እንቅስቃሴ እናደርግ። ኤክሰርሳይዝ በጣም ኢምፖርታንት ነው። ብዙ ጊዜ እኔ ጋ ያላችሁ ወገኖች ፋሚሊ እኔ ጋ ያላችሁት ከኔ ጋ እየሰራችሁ ያላችሁ ኤክሰርሳይዝን አልጨምርም አይደለ? ኤክሰርሳይዝ አድርጉ ብዬ አላውቅም። አይታችሁ ከሆነ ለምንድን ነው ኤክሰርሳይዝን ያልጨመርኩበት ምክንያት የምግብን ፓወር እንድታውቁ ብዬ ነው። ማለት ያላችሁን ጤና በምግብ ብቻ መመለስ እንደምትችሉ እንድታውቁ ብዬ ስለ ምግብ ብቻ ነው ማወራው ከእናንተ ጋር 3 ወር። ኤክሰርሳይሱን የረዳኝ ምግቡን የረዳኝ ብላችሁ ኮንፊውዝድ እንዳትሆኑ። ንጹህ ምግብ ላይ ብቻ ነው የምንሰራው። ማንንም ሰው ኤክሰርሳይዝ አድርጉ ብዬ አላውቅም። ግን ኤክሰርሳይዝ ደግሞ ራሱን የቻለ ከምግብ ያልተናነሰ ማለት ነው። የምንበላበት ታይም፣ የምንመገበው ምግብ፣ ከቤተሰብ ጋር ያለን እንቅልፋችን፣ እነዚህ ኮምቢኔሽኖች ናቸው ጤናን ክሬት የሚያደርጉት። አሁን ለምሳሌ በምድር ላይ የተመረጠ ምግብ እየበላን ግን እንቅልፍ የምንተኛበት ታይም ስፔሲፊክ የሆነ ትክክለኛ ታይም ከሌለን ሙሉ ጤና አለን ማለት አያስደፍርም አይደለ? ደግሞ አይኖረንም። በጣም ነው ሰፈር የምናደርገው። የፈለግነውን ያህል ምግብ ብንበላ፣ የፈለግነውን ኤክሰርሳይዝ ብንሰራ፣ ቤት ውስጥ ሰላም ቢኖር ግን ባንተኛ ጤናችን የተሟላ አይሆንም። ሁሉን ነገር ደግሞ እያደረግን ኤክሰርሳይዝ ባንሰራ አሁንም የተሟላ ጤና አይኖረንም። ምክንያቱም ሰውነታችን አጥንታችን ሽሪንክ ያደርጋል፣ መስል ሉዝ እናደርጋለን፣ ከተቀምጥንበት መነሳት አንችልም ኤክሰርሳይዝ ስለማንንቀሳቀስ። አንድ በጣም የሚገርም ነገር ልንገራችሁ። ብሬናችን ራሱ አሁን ለምሳሌ በጣም ትልልቅ ሰዎች አይታችሁ ከሆነ በእድሜያቸው ትልቅ ከሆኑ ከወደቁ ሂፓቸው ይሰበራል አይደል? እዚህ ሀገር ሂፓቸው ከተሰበረ መንቀሳቀስ አይችሉም እና የሚሞቱት ስለማይንቀሳቀሱ ነው የሚሞቱት። ባይዘወይ ብሬናችን ራሱ ሲግናል የሚያገኘው በህይወት አለ ይሄ ሰው ብሎ የሚያስበው እግራችን መንቀሳቀስ ሲጀምር ነው፣ ስንሄድ ነው። መንቀሳቀስ ስንጀምር እንዳለን ስለሚያስብ እንቆያለን ማለት ነው። እና ማንንቀሳቀስ ከሆነ ብሬን ራሱ ዴድ እንደሆነ ነው የሚያስበው። ስለዚህ የምንሞትበት ጊዜ ይፋጠናል ማለት ነው። እና ኤክሰርሳይዝ ኢምፖርታንት እንደሆነ እዚህ ጋር እናያለን። እንቅስቃሴ አሁን ለምሳሌ ለልባችን ምን ያህል ቤኔፊት እንዳለው እንገራችሁ። ወደ 2000 የሚሆኑ ሰዎች ላይ የተደረገ ጥናት ከዚህ በፊት ተናግሬያለሁ። እድሜያቸው ከ50 ዓመት በላይ ነው። የነዚህ ሰዎች እድሜ ከ50 ዓመት በላይ ነው። ሌላ የሚያደርጉት ሲግኒፊካንት የሆነ የጤና ላይክ የሚበሉት ነገር ጤናማ ምናምን የሆነ አይደለም። ዝም ብሎ ራንደምሊ ነው የመረጧቸው። ግን የበሽተኞች ምናምን አይደሉም። ራንደም መረጡ። የተደረጉባቸው ጥናቶች ሰው ላይ ነው የተደረገው ጥናቱ። እና ምን አይነት ትሬን አደረጓቸው እነዚህን ሰዎች? ሃይ ኢንቴንስ የሆነ ኤክሰርሳይዝ 1 ሚኒት በጣም ፈጥነው ይሮጣሉ፣ 1 ሚኒት ያርፋሉ። 1 ደቂቃ በጣም ፈጥነው ይሮጣሉ፣ 1 ሚኒት ያርፋሉ ለ4 ደቂቃ። ያንን 4 ደቂቃ እንደገና ለ4 ሚኒት ያለ ረፍት ይሮጣሉ፣ 4 ሚኒት ያርፋሉ። እና ከ1 ሚኒት ነው የጀመሩት፣ ከዛ ወደ 4 ሚኒት ነው ያሳደጉት ማለት ነው። ለ2 ዓመት ትሬን አደረጓቸው። ጥናቱ እንደዛ ነው የሚለው። እና ምንድን ያገኙት እነዚህ የ2000 ሴቶች የልባቸው ቮሊዩሙ እና ሰው እድሜው ከፍ እያለ ሲሄድ ቮሊዩሙ እየቀነሰ ይመጣል፣ የልብ ሳይዝ ማለት ነው። የነዚህ ሰዎች ደግሞ በ20 ዓመት እድሜያቸው ወደኋላ የልባቸው ጤና ማለት ነው። እና እሱ በጣም አስደናቂ ውጤት ነው በዚህ አጭር ኤክሰርሳይዝ ማለት ነው። እና በጣም ስማረግ ወደኋላ የልብን ሳይዝ የልብን ጤና በጣም ሂውጅ ለውጥ ነው። እና ኤክሰርሳይዝ በጣም ኢምፖርታንት ነው። ሌላ በዚህ ፍጥነት አሁን ባልኳችሁ ፍጥነት 1 ሚኒት የምትችሉትን ያህል ሰዎችን ማናገር በማትችሉት ደረጃ ፈጥናችሁ በምትሮጡ ጊዜ ላክቴስ የሚባል ከማስል ፕሮዲዩስ የሚደረግ ኮምፖነንት አለ። ያንን ሰውነታችን ውስጥ ሲመረት ኢሚዲየትሊ እንደገና በ20 ደቂቃ ውስጥ ብሬናችንም የተለያዩ ሴሎቻችን ሳክ አድርገው ያስገቡታል። ያ ብሬን በፍጥነት የሚወስደው በ20 ደቂቃ ያ ሰው ሮጦ ብሬክ በሚያደርግ ጊዜ በ20 ሚኒት ውስጥ የሚወስደው ያ ላክቴስ የሚባለው ሞለኪውል ብሬን ውስጥ አዳዲስ ሴሎች እንዲፈጠሩ ያደርጋል።
ዳሜጅ የሆኑ ሴሎች ደግሞ ሪፕለስ እንዲደረጉ በጣም ከፍተኛ የሆነ ፊውል ነው። ላይክ አሁን ለምሳሌ ፋት በልተን ጉበት ላይ ወደ ኪቶን ተቀይሮ አይደለ ወደ ብለድ ብሬን ባሪየር መግባት የሚችለው ይሄኛው ፊውል ግን ኢሚዲየትሊ ያለምንም ለውጥ በ20 ደቂቃ ውስጥ ወደ ብሬን ወደ ውስጠኛው ብለድ ብሬን ባሪየር የመግባት አቅም አለው እና እነዚህን ሴሎች ዳሜጅ የሆኑት ሪሳይክል ያደርጋል። አዳዲስ ብሬን ሴል ደግሞ እንድናገኝ ይረዳናል። ለዲፕሬሽን ኢንዛይቲ በሚገርም ሁኔታ ነው ቤኔፊቱ። እና ብዙ ጊዜ ኤክሰርሳይዝ ሌክቸሪ በቃ ዝም ብለን የጠገበ ሰው የሚሰራው ነው የሚመስለን፣ ግን እነዚህ በጣም ከፍተኛኛ ለመኖር የሚረዱን በጣም በጣም የሚገራርሙት ቤኔፊቶች ነው ያለው ኤክሰርሳይዝ። እና በጣም አጭር ጊዜ ላይክ አራት ጊዜ ትሮጣላችሁ 4 ሚኒት ሳታቋርጡ ወደ መሮጥ ደረጃ በአንድ ደቂቃ ነው የምትጀምሩት። 1 ሚኒት ነን ስታፕ ትሮጣላችሁ። ከዛ ያንን አሳድጋችሁት 4 ሚኒት ያለ ምንም እረፍት 4 ጊዜ 4 ነው የምትሮጡት እና ምናልባት በሳምንት አንዴ ወይ ሁለቴ ብቻ ነው የምታደርጉት ትሬኒንጉን። ብዙ አይደለም፣ በሳምንት ወይ አንዴ ወይ ሁለቴ ነው ትሬኒንግ የምታደርጉት ዛሴ። እና ይሄ ሁሉ ቤኔፊት ነው ያለው። ሌላው የሚገርም ቤኔፊት ደግሞ አሁን ለምሳሌ ካንሰር ትሪትመንት ሲደረግ ኬሞቴራፒ ሲደረግ እጢው ቴራፒ በቃ እዛ ጋር ያለውን እጢ ታርጌት አድርገው ይደረጋል ኬሞቴራፒ። ያው ሁለቱንም ሴሎች ጤናማውንም ያንንም ነው የሚጎዳው ኬሞቴራፒ። ከዛ በኋላ ኦኬ ነፃነ ተብሎ ያ ሰው በቃ ኦልሬዲ ደህና ነህ ምናምን ይባላል። ከዛ ከ10 ዓመት ምናምን በኋላ እንደገና ተመለሰ ይባላል አይደለ ብዙ ጊዜ። ነገር ግን እንደዚህ አይነት ኤክሰርሳይሶች አሁን ኬሞቴራፒ ተደረገ ዩር ፍሪ ተብላችሁ ግን ከዛ ቦታው ሙቭ አድርጎ በብለድ ውስጥ ወደ ሌላ ቦታ የተዛመተ ሴሎች ይኖራሉ። በብለድ ውስጥ አልፎ ወደ ሌላ ቦታ ይዛመታል ብዙ ጊዜ። ለዛ ነው እንደገና ሰርቫይቭ አድርጎ የሚመለሰው። እንደዚህ አይነት ኤክሰርሳይዝ ሲሰሩ ብዙ ጊዜ ካንሰር ሴል ለመሞት የተዘጋጀ ሴል ነው እና ምንም አይነት ሰውነት ለውጥ ሲያደርግ አሁን ለምሳሌ ጾም ስታደርጉ ከዛ ከኮምፈርቱ የሚያስወጣው ነገር ስታደርጉ ታርጌት ይሆናል፣ መግደል ትችላላችሁ ማለት ነው። ስትጾሙ ፊውል የለውም፣ ምንም ኢነርጂ ከሌለው ሰርቫይቭ አያደርግም። ነገር ግን ይሄ ጤናማ የሆነው ሴሎቻችን ደግሞ ስንጾም ምን ይሆናሉ መሰላችሁ? የተሻለ አቅም ለማጎልበት ራሳቸው ላይ በጣም ይሰራሉ። አሁን ለምሳሌ ኤክሰርሳይዝ ስትሰሩ ምንድነው የሚሆነው? ስትረስ ስለሆነ ለሚቀጥለው ያ ሰው ሊሰራው ላለው ኤክሰርሳይዝ ራሱን መስሉን ቢልድ አድርጎ አዘጋጅቶ ይጠብቃል ሰውነት እና የሚቀጥለው ዛሬ 10 ፓውንድ ካነሳ 20 ለማንሳት ራሱ የተዘጋጀ ይሆናል ባዲ ማለት ነው። ያንን ስትረስ ለመቋቋም ራሱን ቢልድ አድርጎ ይጠብቃል። ካንሰር ሴል ግን እንደዛ አይደለም። የሚመጣውን ስትረስ መቀበል አይችልም የካንሰር ሴል። ሶ ኤኒ ቼንጅ ስታደርጉ ወደ መልካም ነገር ላይክ እናንተን ወደሚጠቅም ግን ፔንፉል ወደሆነ ማለት ነው። ምናልባት ለእናንተ ኤክስፕሌን ለማድረግ ወርዶችን በደንብ ኮምባይን ላላደርጋቸው እችላለሁ፣ ግን አንደርስታንድ ልታደርጉኝ ትችላላችሁ። የሚጠቅማችሁ መሰረታዊ የሆነ ነገር ነው የምነግራችሁ። የተለያዩ ችግሮች ሲገጥሙን ብዙ ቱሎች በእጃችን ካሉ ተስፋ በቆረጥን ጊዜ አውጥተን እንጠቀማቸዋለን እነዚህን ቱሎች። ምክንያቱም አሁን በሕክምናው ተስፋ የለም አይደለ? ብዙ ነገር ተስፋ የሚያስቆርጥ ነው። ስትሄዱም ስሙ ራሱ አስፈሪ ነው። አሁን በቃ ብቻ ካንሰር የሚባለው ነገር ከሰው አፍ ከወጣ ከዶክተር አፍ ከወጣ እዛው ነው የምንሞተው። በቃ ከዛ በኋላ ህይወታችን ባዶነት የተሞላ ነው የሚሆነው። ግን እነዚህን ቱሎች ያዟቸው፣ ይጠቅሟቸዋል። ምክንያቱም ሰው የሆነ ሁሉ ወዶ አይደለም ወደሱ የሚመጣው። ብዙ ሰው ፌስ እያደረገ ስለሆነ ወደኛ የማይመጣበት ምንም ምክንያት የለም። ስለዚህ ራሳችንን ሬዲነሳችን ይረዳናል። ሬዲ መሆን የተለያዩ ቱሎች እንዳሉ ማወቃችን በጣም ኢምፖርታንት ነው። ስለዚህ ሰውነታችን የተለያዩ ቻሌንጆችን አሁን ለምሳሌ አሁን ኤክሰርሳይዝ ለሰውነታችን በጣም ስትረስ አይደለም? ስትረስ ሲያደርገው በጣም ከፍተኛ የሆነ ስትረስ ስናመጣበት ያንን ስትረስ የሚቋቋምበት ሌላ ነገር ቢውልድ ያደርጋል። ስትረሱን የሚቋቋምበት ነገር ቢውልድ ያደርጋል አይደለ? ሶ ለካንሰር ሴል ግን እንደዛ አይደለም። ካለው ኮምፈርት የሚያስወጣው ኬኩን ቁጭ ብላችሁ የሆነ ዳቦ መብላት፣ እንጀራ መብላት፣ ኤክሰርሳይዝ አለማድረግ ዳስ ኮምፈርት ዞን
ለካንሰር ሴል። ከዛ ቦታ ግን ሙቭ ካደረጋችሁ አይችልም። መንቀሳቀስ ከተንቀሳቀሳችሁ ከጾማችሁበት ኤክሰርሳይዝ ከሰራችሁበት መቋቋም አይችልም ያንን። እና ቅድም ያልኳቸው አይነት ኤክሰርሳይዝ በጣም ከፍተኛ የሆነ ላክቴስ በደም ውስጥ ከተመላለሰ አይቋቋመውም። እነዚህን ቱሎች ያዟቸው። አንደኛ ጾም፣ ከ72 ሰዓት በላይ መጾም ከቻላችሁ ካንሰርን የመግደል ምክንያቱም ካንሰር ሴል የምትሰጡት ፊውል ከሌለ ምንም ፊውል ከሌለ የመሞት አቅሙ በጣም ከፍተኛ ነው። ፊውል ከሌለው ማለት ነው። በተለይ ካርቦሃይድሬት፣ ጣፋጭ ነገር ምናምን የማትመገቡ ከሆነ አልፋችሁ ተርፋችሁ ፋስት የምታደርጉ ከሆነ በጣም ትልቅ ለውጥ ነው የምታመጡት። በዛ እንዳይሰራጭ የማድረግ አቅም ከፍተኛ ነው እና ልክ አሁን ለምሳሌ ኬሞቴራፒ የምታደርጉ ሰዎች ፋስት አድርጋችሁ መሄድ፣ ፋስት ተደርጎ ሲኬድ በቀላሉ ያንን የካንሰር ሴል ሰውነት እንዲያገኘው ይረዳል ማለት ነው። ለዛ ነው ኬሞቴራፒ የሚያደርግ ሰው ፋስት እያደረገ ቢሄድ የተሻለ ውጤት ያመጣል። ኦኬ፣ ሌላው ቅድም ጠቅሼላችኋለሁ። ኤክሰርሳይዝ ፋስት አድርጉ። በዚህ አዲስ ዓመት እንቅልፋችሁን የምትተኙበትን ታይም ሁልጊዜ ሲግኒፊካንት የሆነ ለውጥ ለማምጣት እንቅልፍ ላይ የምንነሳበት የምንተኛበት ታይም ሁልጊዜ አንድ አይነት ይሁን። ሁሌም ቅዳሜም ይሁን እሑድም ይሁን ጠዋት ላይ 6 ሰዓት የምትነሱ ከሆነ ኦልዌይዝ ዘ ሴም ታይም ብሬናችን ሳይክሉን እንዲያስተካክል ዛሬ የሆነ ሰዓት ነገ የሆነ ሰዓት ስታደርጉት ዲፕ የመተኛት እንቅልፋችሁ እየቀነሰ ይመጣል እና የምንነሳበት ታይም ሁልጊዜ እኩል ይሁን። ከ7 እስከ 8 ሰዓት ድረስ የምንተኛበት ታይም የተመቻቸ ቢሆን በጣም ጥሩ ነው። እንቅልፍን በጣም ኢምፖርታንት ስለሆነ ሂል የምናረገው የምንድነው በጣም ስንተኛ ነው። ዲፕ ስንተኛ ነው ሂልም። ብዙ ጊዜ ሰው ተኝቶ ሲነሳ ነው አይደለ ተሻለኝ የምትሉት። ስንተኛ ነው ሂል የምናረገው? ደህና የምንሆነው ስንተኛ ነው? ክብደታችን የምንቀንሰው ስንተኛ ነው? ማንተኛ ሰዎች ክብደት አንቀንስም። እና እነዚህ ነገሮች በጣም ኢምፖርታንት ናቸው። ስንተኛ በጣም ብዙ ስራ ይሰራል። ሂሊንግ የሚካሄደው በዛ ሰዓት ነው። እንቅልፍ በጣም ኢምፖርታንት ነው። ስለ እንቅልፍ ለማውራት ባይሆን ያው ከነዚህ ከጤናን ከሚባሉት ነገር ውስጥ ዋና ስለሆነ ማለት ነው። ሌላው እምነታችንንም እዚህ ጋር ሳልነካው ማለፍ አልፈልግም። ምክንያቱም ዋንደኛው ሁሉን ነገር አድርጋችሁ አንድ ሰው ምንም አይነት በቃ ከሱ በላይ የሆነ የሚያምነው የሚደገፈው ነገር ከሌለ በጣም ባዶነት ይበዛል በዛ ሰው ላይ እና ከእግዚአብሔር ጋር ያለን ሪሌሽንሽፕ ሰላማዊ መሆን አለበት። እግዚአብሔርን ከተደገፍ ነው በደንብ መደገፍ አለብን። በተቸገርን ጊዜ የምንጠራጠረው መሆን የለበት። ከተደገፍ ነው በደንብ መደገፍ መቻል አለብን። በእግዚአብሔር ላይ ያለንን እምነት ጠንካራ እናደርግ። ሌላ ቤት ውስጥ ያለን ሰላም። ብዙ ጊዜ እኔ አድቫይስ ሳደርግ በግላቸው ሳገኛቸው ስለ ትዳራቸው ጠይቃለሁ እና ሰርፕራይዝ ይሆናሉ። ቤት ውስጥ ሰላም ናችሁ? ትዳርሽ እንዴት ነው? በጣም ነው የምጠይቃቸው እና እስከሚነግሩኝ ከዛ እዛ ላይ ደግሞ ሰርቼ ነው ወደ ምግባቸው የምመጣው። ከተጣሉም እንዲታረቁ ነግሬ ከተታረቁ በኋላ መልሰው እንዲደውሉልኝ አድርጌ ነው ምተዋቸው። ለምን የፈለኩትን ያህል ምግብ ብሉ ብላቸው እዛ ጋር ሰላም ከሌለ ስለማይሰራ ስለማቅ ነው፣ አይጠቅምም። ስለዚህ ቤት ውስጥ ያለን ሰላም ላይ እንስራ እና በዚህ አዲስ ዓመት እነዚህ ነገሮች አሟልተን ሌላ ሰው መሆን እንችላለን። በጣም ሌላ ሰው መሆን ይቻላል እና እነዚህ 7 ነጥቦች ላይ ስሩ። ከዛ በአመቱ መካከል ላይ ሰርታችሁ ያገኛችሁትን ውጤት እንደገና ከኔ ጋር እናወራለን። አሁንም በዚህ በተናገርኩት ጥያቄ ካላችሁ ደግሞ በደንብ ሞር ኤክስፕሌን ለማድረግ ይመቸኛል ከጠየቃችሁ ማለት ነው። በጣም አመሰግናለሁ ስለሰማችሁኝ። አይ ሆፕ የተወሰነ ነገር የሚጠቅም ነገር ተናግሬያለሁ ያስባለሁ። ከእናንተ ጥያቄ ተነስቼ ደግሞ ላውራ፣ እኔ ብቻ እንዳላወራ። ጥያቄውን ከኔ ልጀምር። አዝዬ አንድ ጥያቄ ልጠይቅሽ ነበር። ከጾም ጋር በተያያዘ በተለይ ለብዙ ሰዎች ይጠቅማል ብዬ ያሰብኩትን ጥያቄ ነው። ሰዎች ጾም ከጾሙ በኋላ ምን አይነት አመጋገብ መከተል አለባቸው? ጤናቸው እንዳይታወክም ሆነ ያላቸው ኢነርጂ እንዳይበላሽ ማለት ነው። የመጀመሪያው መጠየቅ የምፈልገው ይሄንን ነው እና ለብዙዎቻችን ተምሳሌት ይሆናል ብዬ አስባለሁ።
በእምነት ውስጥም ያው ጾምን ፕራክቲስ የምናደርግን ሰዎች ስላለን ካደረግን በኋላ ግን የምንሰራቸው ሚስቴኮች መልሶ ደግሞ ሌላ አይነት ነው የኢነርጂያችንም ሆነ ሜንታል ላይ ያለው ሰላምም ሆነ እንዳይወሰድ ምን አይነት ጥንቃቄ ብናደርግ ትመክሪያለሽ በሚል በዚህ ልጀምር። እባክሽ ቀጥይ። እሺ ይህን ጥያቄ በጣም አሪፍ። በቃ እንደዚህ አይነት ጥያቄ ስትጠይቁኝ የረሳኋቸው ነገሮችን በመሀል ለማስገባት ይጠቅመኛል። አሁን አንተ የጠየከኝን ጥያቄ ለመመለስ ኬዙን ከስር ጀምሬ ልናገር። አሁን ለምሳሌ ስንጾም ጋታችን ስቶማክ አካባቢ አዳዲስ ስቲም ሴሎች እናገኛለን። በተለይ 3 ቀን 72 ሰዓት ካለፈ በኋላ አሁን ለምሳሌ ስቲም ሴል ለማግኘት ሰምታችሁ ከሆነ በጣም ኤክስፔንሲቭ ነው። ሰዎች ስቲም ሴል የሚሸጡ አሉ፣ ወይ ደግሞ ስቲም ሴል ቴራፒ ለማድረግ ብትፈልጉ ኤክስፔንሲቭ ነው፣ ውድ ነው። እና ግን ይህን ስቲም ሴል እራሳችሁ ስትጾሙ በራሳችን ሰውነት ውስጥ ፕሮዲስ ይደረጋል። ስንጾም አዳዲስ ስቲም ሴሎች እናገኛለን ማለት ነው። እነዛ ስቲም ሴሎች ደግሞ ዊክ የሆነው ቦታ ጋር ሄደው አዳዲስ ስራ የሚሰጣቸው ማለት ነው። ገና ወደ ስራ ያልተሰማሩ አዲስ ፕሮዲስ የተደረጉ ማለት ነው። እና ግን ሲሄዱ ኢንፍላሜሽን ወዳለበት ኤሪያ ሄደው ነው ያንን ችግር ሶልቭ የሚያደርጉልን። ነገር ግን አሁን ለምሳሌ ከፍላችሁ ስቲም ሴል ስታስደርጉ ምንድን ነው ብሬን ኢንጅርድ ከሆናችሁ ወይ የሆነ ቦታ ዊክነስ ወይ ካንሰር ፔሽንት ከሆናችሁ እዛ ቦታ ላይ ነው ወስደው ኢንጀክት የሚደረገው ማለት ነው አይደለ? ግን ባዲ ራሱ ያውቃል፣ ፕሮዲስ ያደርገዋል ስትጾሙ። ከዛ ዊክ ወደሆነ ቦታ ጋር ሄዶ ስራውን ይሰራል ማለት ነው። በጣም የሚገርም ነገር ነው የሚሆነው ስንጾም። ፓወርፉል ነው በጣም። ይሄ ሁሉ ነገር ያቆመ ሸዳውን ያደረገ ምግብ ለተወሰነ ጊዜ መፍጨት ያቆመ ስትበሉ እንደ አዲስ ነው የሚጀምረው። እንደ አዲስ ነው ምግብ መፍጨት የሚጀምረው። እና በዛ ጊዜ አንስተን በጣም ስለሚርብ ማለት ነው፣ በጣም ስለሚርባችሁ 3 ቀን ቆይታችሁ 4 ቀን ቆይታችሁ አንስታችሁ በርገር ወይ ደግሞ በጣም እንጀራ በቀይ ወጥ ምናምን ብትበሉ ሆስፒታላይዝ ልትሆኑ ትችላላችሁ። በጣም ጥንቃቄ ይፈልጋል። ጉሮሯችሁ ራሱ ምግብ በልቶ የሚያውቅ አይመስልም። ስንጥቅ እያደረጋችሁ ነው የሚያልፈው ስትውጡ። ሰውነት በሙሉ ምግብ በልቶ የሚያውቅ አይመስልም። እና ዳይጀሽን እንደ አዲስ ነው የሚለማመደው። በጣም ጥንቃቄ ይፈልጋል። ሶፍት በሆነ ቦን ማሮ ውስጡ በጣም ሶፍት የሆኑ ቬጅቴብሎችን ስፒናች አድርጋችሁ አጥንቱን ለረጅም ጊዜ 24 ሰዓት ቀቅላችሁ የቦን ማሮ ከወጣ በኋላ በጣም ሶፍት በሆኑ ቬጅቴብሎች ስሎውሊ ህፃን ልጅ እንደሚመገብ ነው የምትመገቡት ቀኑን ሙሉ። እና ምናልባት 5 ቀን ነው ምጾም ካላችሁ 4ኛ ቀኗ ስሎውሊ በጣም ሶፍትሊ አግሬሲቭሊ እንዳትበሉ በጥንቃቄ የምትሉባት ቀን ትሆናለች ማለት ነው። በሚቀጥለውም እንደዛ እርጎ ዮገርት ሰርታችሁ በጣም ሶፍት የሆኑ ምግቦችን እያባበላችሁ ስሎውሊ ነው ኢንትሮዲውስ የምታደርጉት። ጥንቃቄ ይፈልጋል። በጣም ጥሩ ጥያቄ የጠየቀኝ። እሺ አዝዬ፣ ሌሎቻችሁን ጥያቄ ካላችሁ መቀጠል እንችላለን።